በመጨረሻም ትራምፕ እንደዛቱ ታደረጉት። አዲሱ የኢራን አያቶላና የአያቶላ አሊ ሐሚኒ ልጅ ሞጅታባ መገደሉን የሚገልጽ መረጃ እየወጣ ነው። አሜሪካ አዲሱ አያቶላ ሳይገደል አልቀረም ስትል፣ ሌሎች ተአማኒ የመረጃ ምንጮች ደግሞ ሞጅታባ ካሚኒ እንደቆሰሉና ለሕክምናም ወደ ራሽያ በሚስጥር እንደተጓዙ በስፋት እየዘገቡት ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሕይወት የመኖር ጉዳይም ያለየለት ሲሆን ኢራን ኔታንያሁንን ገድያለው ካልሞቱ እንኳን አሁንም በግድያ ኢላማይ ውስጥ ናቸው ስትል እየዛተች ነው። ወዲህ ደግሞ ኢራን ሌሊቱን ወደ ጎረቤት አገራት በርካታ ሚሳኤሎችን ተኩሳለች፣ ጉዳት አደርሳለች። ዩኤኢ፣ ሳውዲ አረቢያ፣ ጆርዳንና ባህሬን ሌሊቱን በርካታ ሚሳኤልና ድሮኖች የተተኮሱባቸው አገራት ናቸው። በዚህ የኢራን ጥቃት እስካሁን ጥቅም ላይ ያልዋሉ ሁለት አይነት የሚሳኤል አይነቶች እንደተጠቀመች መረጃዎች ጠቁመዋል። እስራኤል በበኩሏ የጸረ ሚሳኤል መሳሪያ እጥረት ገጥሟት ካዝኗ ተሟጦ እየተንገዳገደ ሲሆን በራሽያ ከፍተኛ ድብደባ እየተፈጸመባት ያለችውን ዩክሬን ጭምር ጸረ ሚሳኤል መጠየቋ የቴል አቪቭን ጭንቅ ያጋለጠ ሆኖ በታሪክ ተመዝግቧል። ትራምፕ ግን ዛቻና ፉከራቸውን ቀጥለው በአንድ አፍ ሁለት ምላስ ሆነው ትላንት ኢራንን አሸንፈናታል ባሉበት ምላሳቸው ዛሬ ደግሞ ኢራንን ባናሸንፋትም አመድ አድርገናታል የሚል የሚወናበድ ቃል አሰምተዋል። በተጨማሪም ከቀናት በፊት አሜሪካ በካራግ ደሴት ላይ የፈጸመችው ጥቃት መዘዙ እጅግ አስከፊ ነው በሚል ለዓለም ኢኮኖሚ ስጋትን ጋርጧል። ፔንታጎን በበኩሉ ጦርነቱ በቀላሉ የሚቆም አልመሰለኝም፣ ተሳስቻለሁ የሚል መንፈስ ያለው መግለጫን ይዞ ወጥቷል። ውድ የአዲስ ፖስት ቤተሰቦች ከሞትና ከእስራኤል ጥቃት የሚቀር የለም እንዲሉ አዲሱ አያቶላ ሞጅታባ በሞሳድ መገደላቸው እየተሰማ ነው። ሞሳድ አዲሱ አያቶላ ላይ ኦፕሬሽን ፈጽሟል። ይህ ዜና ተራ ዜና ሳይሆን ተአማኒ ዓለም አቀፍ ሚዲያዎች ያወጡት ዘገባ ነው። በእርግጥ ሞጅታባ ተገድለዋልን? ወደ ሞስኮ ለሕክምና ተጉዟል የሚለውስ ምን ያህል እውነት ነው? በዚህ ጉዳይ ከታማኝ የዜና ምንጮች ያገኘነውን ጥብቅ መረጃ እናጋራቸዋለን። ከዚህ አስቀድመን ግን ሌሊቱን በእስራኤልና በኢራን በኩል የተፈጸሙ ጥቃቶችን በዝርዝር እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ አድርጋችሁ በመጀመርም አጋርነታችሁ እንድታሳዩን እንጠይቃለን። ወደ ዝርዝር መረጃዎቹ እናምራ። 16ኛ ቀኑን ባስቆጠረው የመካከለኛው ምስራቅ የሚሳኤልና የአየር ላይ ትንቅንቅ በርካታ ጥቃቶች እየተፈጸሙ ይገኛሉ። ሌሊቱን እስራኤል በኢራን በርካታ ከተሞች ላይ ድብደባ መፈጸሟ ሲነገር፣ በአንጻሩ ቴሄራን በበኩሏ በጎረቤት አገራት ላይ ያነጣጠሩ ጥቃቶችን ፈጽማለች። በዋናነትም በሳውዲ አረቢያና በዩናይትድ አረብ ኤምሬትስ የፈጸመቻቸው ጥቃቶች መነጋገሪያ ሆነዋል። የሳውዲ አረቢያ መከላከያ ሚኒስቴር እንዳረጋገጠው በአገሪቱ ምስራቃዊ ክፍል በተከታታይ የድሮን ጥቃቶች ተሰንዝረዋል። ከፊሎቹን አክሽፌያለሁ ብሏል። ሚኒስቴሩ በመግለጫው በአካባቢው ላይ ያነጣጠሩ እነዚህ ጥቃቶች በሶስት የተለያዩ ዙሮች ወይም ማዕበሎች የተፈጸሙ ሲሆን የአገሪቱ የአየር መከላከያ ስርዓት በድምሩ 23 ድሮኖችን መጥቶ እንደጣለ ይፋ አድርጓል። እንደ መከላከያ ሚኒስቴሩ ዝርዝር መረጃ በመጨረሻው ዙር ማዕበል 12 ድሮኖች ሲወድሙ ከዚህ ቀደም ብሎ በነበረው ዙር 6 እንዲሁም በመጀመሪያው ሙከራ 5 ድሮኖች ወደ ታሰበላቸው ኢላማ ከመድረሳቸው በፊት በአየር ላይ ተመተው ወድቀዋል ብሏል። ይህ ተከታታይ የድሮን ጥቃት ማክሸፍ ዜና የተሰማው መከላከያ ሚኒስቴሩ ንጋት ላይ በተመሳሳይ ሁኔታ 37 ድሮኖችን ማክሸፉን ሪፖርት ካደረገ ከጥቂት ሰዓታት በኋላ ነው። የሳውዲ መከላከያ ሚኒስቴር የኢራንን ድሮኖችና ሚሳኤሎችን አከሸፍኩ፣ መትቼም ወደ መሬት ጣልኳቸው ቢልም ኢራን በበኩሏ ወደ ሳውዲ አረቢያ የተኮሰቻቸው ሚሳኤሎች ከፊሎቹና ገሚሶቹ ኢላማቸው ላይ አነጣጥረው እንደመቱ ይፋ አድርጋለች። በዚህም ጉዳትን እንዳደረሰች ተናግራለች። በተመሳሳይ የዱባይ አየር ማረፊያዎችም የኢራን የጥቃት ሰለባ ነበሩ። ሌሊት ላይ የዱባይ አየር ማረፊያዎች አስተዳደር በዱባይ ዓለም አቀፍ አየር ማረፊያ ዲኤክስቢ አቅራቢያ በደረሰ የድሮን ጥቃት እሳት መነሳቱን ይፋ አድርጓል። በዚህም ወደ ስፍራው የሚያቀኑ አንዳንድ በረራዎች አቅጣጫቸውን እንዲቀይሩ ተገደዋል። በዚህ ድንገተኛ ክስተት ምክንያት በረራዎች በጀበል አሊ ወደሚገኘው አልማክቱም ዓለም አቀፍ አየር ማረፊያ እንዲያርፉ ተገደዋል። የአስቸኳይ እርምጃ የተወሰደው የዱባይ ሲቪል አቪዬሽን ባለስልጣን በዓለማችን እጅግ ከፍተኛ የትራፊክ እንቅስቃሴ ከሚታይባቸው አየር ማረፊያዎች አንዱ በሆነው በዱባይ ዓለም አቀፍ አየር ማረፊያ የሚደረጉ መደበኛ በረራዎችን ለቅድመ ጥንቃቄ ሲባል በጊዜያዊነት ማገዱን ተከትሎ ነው። የድሮን ጥቃቱ በአየር ማረፊያው እንቅስቃሴ ላይ ድንገተኛ መስተጓጉልና ድንጋጤን ፈጥሯል። ይሁን እንጂ የዱባይ ሚዲያ ጽሕፈት ቤት ባወጣው ወቅታዊ መረጃ በጥቃቱ ምክንያት በአንድ የነዳጅ ማከማቻ ጋር ላይ ተነስቶ የነበረው እሳት አሁን ላይ ሙሉ በሙሉ በቁጥጥር ስር ውሏል ሲል
ተናግሯል። ኢራን እንዲህ ያሉ ድብደባዎች እየፈጸመች ቢሆንም ዶናልድ ትራምፕ ግን ድል አድርገናል አልልም፣ ነገር ግን አመድ አድርገናቸዋል ሲሉ እየተደመጡ ነው። ትራምፕ ኤርፎርስ ዋን በተሰኘው ፕሬዝዳንታዊ አውሮፕላን ውስጥ ሆነው ለጋዜጠኞች በሰጡት ቃል ላይ የኢራን ህዝብ በመንግስቱ ላይ ለምን አመጽ እንዳላስነሳ የገባቸውን ምክንያት ሲያብራሩም ታይቷል። ፕሬዝዳንቱ የኢራንን አመራሮች ጉልበተኞች ሲሉ ጠርተው አደባባይ ወጥታችሁ ካመጻችሁ ጥይት ይዘንብባችኋል፣ ትገደላላችሁ የሚል ማስጠንቀቂያ በማውጣት ሁሉም አሳውቀዋል። ስለዚህ ሰልፈኞች ለምን አደባባይ እንደማይወጡ በሚገባ ልረዳው እችላለሁ በማለት የህዝቡን ስጋት ሲተነትኑ ታይተዋል። ትራምፕ በኢራን ላይ ወታደራዊ ጥቃትና ጦርነት ከከፈቱ በኋላ የኢራን ህዝብ አደባባይ በመውጣት መንግስቱን ከስልጣን እንዲያወርድ በተደጋጋሚ ጥሪ አቅርበው እንደነበር ይታወቃል። ይሁን እንጂ አንድ ጋዜጠኛ አሁን ድል አድርገናል ብለው ለማወጅ ዝግጁ ኖት ወይ ሲል ላቀረበላቸው ጥያቄ ትራምፕ ፈጠን ያለ ምላሽን ሰጥቷል። አይ ያንን ማድረግ አልፈልግም፣ ድል አድርገናል የምልበት ምን ምክንያት የለም፣ ከዚህ ይልቅ አመድ አድርገናቸዋል ብዬ መናገር እመርጣለሁ በማለት በኢራን ላይ ያደረሱትን ወታደራዊ ውድመት አጉልተው ሲናገሩ ታይተዋል። ሌላው እዚህ ጋር የሚጠቀሰው ሌላኛው ወሳኙ ጉዳይ ፔንታጎን ጦርነቱን አስመልክቶ ያወጣው መግለጫ ነው። የአሜሪካ መከላከያ ቢሮ ፔንታጎን ጦርነቱ ሳምንታትን ይወስዳል፣ ከጠበቅኩት በላይ ሆኖብኛል እያለ ነው። የአሜሪካ መከላከያ መስሪያ ቤት ፔንታገን የመጨረሻ እቅድ ማስቀመጡንም የትራምፕ አማካሪ ኬቨን ሐሰት ተናግሯል። ከትራምፕ ከፍተኛ ባለስልጣኖች ውስጥ አንዱ የሆኑት ሐሴት በነዳጅ ዋጋ መጨመር በተከሰተው አለመረጋጋት የተፈጠረውን ቀውስ ለማስተካከል እየተሰራ ነው ይላሉ። ለጥቀውም ሁኔታው እስኪረጋጋ አሜሪካውያን በትዕግስት እንዲጠብቁም ተማጽነዋል። ኢራን በመካከለኛው ምስራቅ ስጋት እንዳትሆን ማድረግ ቀዳሚ ግዴታችን ነው፣ ይህም ትልቅ እመርታ እያመጣ ነው ሲሉ ተደምጧል። አማካሪው ከፔንታጎን ባለስልጣን ጋር ቆይታ ማድረጋቸውን ገልጸው ጦርነቱ ከ4 እስከ 6 ሳምንታት ባለው ጊዜ ውስጥ እንደሚያልቅ ከስምምነት ደርሰናል ብለዋል። ወደ 3ኛ ሳምንቱን የተሸጋገረው የፋርስ ባህረ ሰላጤ ጦርነት የዓለምን የንግድና ፖለቲካ ስርዓት አመሳቅሎታል። ሌላ እዚህ ጋር የሚጠቀስ አንድ ሁነት አለ። ይኸውም አዲሱ የኢራን አያቶላ ሞጅታባ ተገድለዋል የሚለው መረጃ ነው። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰራጩት መልእክት አዲሱ ሞጅታባ ሳይገደል አልቀረም፣ በህይወት ስለመኖሩ ምንም እርግጠኛ አይደለንም ብለዋል። የኢራን አብዮታዊ ዘብ በበኩሉ አሁን በጥሩ ጤንነት ላይ ናቸው በማለት ሞጅታባ የመቁሰል አደጋ እንደደረሰባቸው ግን ይፋ አድርጓል። ነገር ግን ሌሎች የመረጃ ምንጮች በበኩላቸው ሞጅታባ ለሕክምና ወደ ሞስኮ በሚስጥር ሄዷል በማለት እየዘገቡት ነው። የኩዌቱ አልጃሪዳ ጋዜጣ እንደዘገበው አዲሱ የኢራን መንፈሳዊ መሪ አያቶላ ሞጅታባ ካሚኒ ለሕክምና በሚስጥር ወደ ሞስኮ እንደተወሰዱ ለጉዳዩ ቅርበት ያላቸው ምንጮቼ ሹክ ብለውኛል ብሏል። ካሚኒ በየካቲት 21 በአሜሪካና እስራኤል ጥቃት የደረሰባቸው ሲሆን በኢራን ውስጥ ቀጣይነት ያለው የአየር ድብደባ በመኖሩ አስፈላጊውን ሕክምና ለማግኘት አስቸጋሪ ሆኖ ቆይቷል። እንደ ጋዜጣው ምንጮች ገለጻ የራሻው ፕሬዝዳንት ቭላድሚር ፑቲን ለኢራኑ ፕሬዝዳንት መሱድ ፔዜሽኪያን ባቀረቡት ሐሳብ መሰረት ካሚኒ ሞጅታባ በሩሲያ ወታደራዊ አውሮፕላን ተወስደው የቀዶ ጥገና ተደርጎላቸዋል። በአሁኑ ወቅት በሩሲያ ፕሬዝዳንታዊ ግቢ ውስጥ በሚገኝ የግል ሆስፒታል በማገገም ላይ ይገኛሉ። የኢራን የደህንነት አባላት የመሪውን ቦታ ዶክተሮችን በመከታተል እንዳይታወቅ በመስጋታቸው ሕክምናው ሩሲያ እንዲቀጥል ወስነዋል። እስራኤል በበኩሏ ስለ ሞጅታባ ሁኔታ መረጃ እንዳላት ብታመላክትም ከኢራን መውጣታቸውን በተመለከተ ግን ያረጋገጠችው ነገር የለም። 16ኛ ቀኑን ያስቆጠረው የፋርስ ባህረ ሰላጤ ጦርነት ትንቅንቁ እያየለ ሲሆን ትራምፕ የሚፈጽሟቸው አደገኛ ጥቃቶች ግን የዓለምን ኢኮኖሚ እያናጉት ነው የሚገኘው። በተለይም ባለፈው ቅዳሜ በካርግ ደሴት ላይ የፈጸሙት ጥቃት የዓለምን ኢኮኖሚ ክፉኛ ሊመታው ክፉኛም ሊያዛባው ይችላል በሚል ስጋትን አንብሯል። የአሜሪካ መከላከያ ጥቃት ያደረሰበት አነስተኛው ካርግ ደሴት የኢራን ምጣኔ ሀብት ዋልታና ማገር ነው። በካርግ ደሴት ላይ የሚገኘው የነዳጅ ማከማቻ በኢራን ምጣኔ ሀብት ጉልህ ስፍራ ያለው ነው። ትራምፕ በደሴቱ ላይ ያሉ የነዳጅ ተቋማት ባይመቱም ደሴቱ ያለው የኢራን ወታደራዊ አቅም ሙሉ በሙሉ ወድሟል ሲሉ ተደምጠው ነበር። ነገር ግን በደሴቱ የሚገኙ የነዳጅ መሰረተ ልማቶች ላይ ጥቃት እንዲፈጸም ሊወስኑ እንደሚችሉ አስጠንቅቀዋል። ኢራን ወይም ሌሎች በሆርሙዝ ወሽመጥ የሚተላለፉ መርከቦችን የሚያስተጓጉሉ ከሆነ በዚህ ደሴት የሚገኙ የነዳጅ መሰረተ ልማቶች ላይ እርምጃ ሊወስዱ እንደሚችሉም ነው በወቅቱ ያስጠነቀቁት። በካርግ ደሴት የነዳጅ መሰረተ ልማት ላይ አሜሪካ ጥቃት ካደረሰች ኢራን
ኢራን በምላሹ በቀጠናው የሚገኙ ከአሜሪካ ኩባንያዎች ጋር ግንኙነት ያላቸውን ተቋማትን አመድ አደርጋቸዋለሁ ስትልም ዝታለች። ካርግ ደሴት ከኢራን ባህር ዳርቻ 24 ኪሎ ሜትር ርቀት ላይ የሚገኝ ሲሆን መጠኑ አነስተኛ ነው። ነገር ግን በኢራን የነዳጅና የጋዝ አቅርቦት ቁልፍ ቦታ የሚሰጠው ነው። ለኢራን ቁልፍ የሆነው እዚህ ደሴት ላይ የደረሰው የአገሪቱን ምጣኔ ሀብት ክፉኛ የሚያናጋ ነው። በዚህ ደሴት በኩል በየቀኑ 1.3 ሚሊዮን በርሜል የተጣራ ድፍድፍ ነዳጅ ይተላለፋል። ነዳጅ የሚተላለፈው ከውሃ በታች በሚገኝ ትቦ ሲሆን ወደ 3 ዋነኛ የኢራን የባህር ዳርቻ መዳረሻዎችም ይዘዋወራል። እነዚህ መዳረሻዎች አቦዛር፣ ፎርዋዛን እና ዶሮድ ናቸው። 18 ሚሊዮን በርሜል ማከማቸት የሚችል ቦታም ያለው ሲሆን ይህን ያክል ነዳጅ ከ10 እስከ 12 በሚደርሱ ቀናት ወደ ውጭ አገራት ይተላለፋል። 85 ሚሊዮን ጋሎን ነዳጅ መያዝ የሚችሉ ግዙፍ ነዳጅ ጫኝ መርከቦች ወደ ደሴቱ ዳርቻ በመጓዝም ይጭናሉ። የደሴቱ ዳርቻ ወደ ጥልቅ የውሃ አካል ቅርብ በመሆኑ ለመርከቦች እንቅስቃሴ ያመች ነው። ታንከሮቹን ነዳጁን ይዘው ወደ ሆርሙዝ ወሽመጥ ከዚያም ወደ ቻይና ይጓዛሉ። ቻይና የኢራንን ነዳጅ በዋነኝነት የምትሸምት ሀገር ናት። የኢራን ነዳጅ ዋነኛ መተላለፊያ የሆነው ደሴት የእስላማዊ አብዮታዊ ዘቡ ዋነኛ የገቢ ምንጭ እንደሆነም ይነገርለታል። ትራምፕ ባለፈው አርብ ባደረጉት ንግግር የአሜሪካ ማዕከላዊ ህዝብ በመካከለኛው ምስራቅ ኃይለኛውን ድብደባ ፈጽሞ በኢራን ወሳኝ ካርግ ደሴት ላይ የሚገኙ ወታደራዊ ኢላማዎችን ሙሉ በሙሉ ከጥቅም ውጭ አድርጓል ብለውናል። ትራምፕ ለጥቀውም በወቅቱ ጨዋ ለመሆን ሲባል የደሴቱ የነዳጅ መሰረተ ልማት ላይ ጥቃት ላለማድረስ መርጠናል ብለዋል። የኢራን መገናኛ ብዙሃንም የደሴቱ የነዳጅ መሰረተ ልማት ላይ ጉዳት አለመድረሱን አረጋግጠዋል። የአሜሪካ ጥቃት ኢላማ ያደረገው የአየርና ባህር ኃይል መቀመጫዎችን እንደሆነም ተገልጿል። በተጨማሪም የአውሮፕላን መቆጣጠሪያና የሄሊኮፕተር ማረፊያ ኢላማ ተደርጓል። ኢራን በደሴቱ የሚገኙ የኃይል አቅርቦት መሰረተ ልማቶች ላይ ጉዳት የሚደርስ ከሆነ ንብረትነታቸው የአሜሪካ ኩባንያዎች የሆኑ የነዳጅና የኃይል ኩባንያዎች ላይ ጥቃት እፈጽማለሁ ስትል ዝታለች። የደሴቱ መሰረተ ልማት ላይ ጥቃት ቢደርስ ኢራንን በእጅጉ የሚጎዳ ይሆናል፣ ግጭቱንም የበለጠ ያባብሳል። በተጨማሪም የነዳጅ ዋጋ አሁን ካለውም በላይ እንዲጨምር የሚያደርግ ሲሆን ኢራን በአጸፋ እርምጃን በመካከለኛው ምስራቅ የሚገኙ የነዳጅ መሰረተ ልማቶች ላይ ጥቃት ልትፈጽምም ትችላለች። ሶስተኛ ሳምንቱን በያዘው የኢራን ጦርነት ቴሄራን በባህረ ሰላጤው አገራትና በቀጠናው በሚዘዋወሩ መርከቦች ላይም ጥቃት ማድረሷን ነው የቀጠለችው። በኢራን ደሴት ላይ ጥቃት ቢፈጸም የአጸፋ እርምጃው በቢሊዮኖች የሚቆጠሩ ሰዎች የሚገለገሉባቸው የውሃ አቅርቦቶችን ሊያካትትም ይችላል። የቀድሞ የዩናይትድ ኪንግደም ጦር ኃላፊና ወታደራዊ ተንታኝ ጀስትን ክራምፕ እንደሚሉት አሜሪካ በደሴቱ ላይ የወሰደችው ጥቃት ዓላማው ኢራን ግጭቱ እንዳታስፋፋ ማገድ ነው ባይ ናቸው። ትራምፕ ለአሁኑ ይቅር ባይ እንደሆኑ ለማሳየት ቢሞክሩም በእስላማዊ አብዮታዊ ዘቡ ላይ የከፋ እርምጃ ሊወስዱ ይላሉ ተንታኙ። የኢራን እስላማዊ አብዮታዊ ዘብን ሊጎዳ የሚችለው የነዳጅ መሰረተ ልማቶች ላይ የሚፈጸም ጥቃት ይሆናል ሲሉ አክለዋል። ትራምፕ የጦርነቱ ዓላማ ኢራናውያን መንግስት እንዲቀይሩ ማስቻል መሆኑን ከዚህ ቀደም ቢናገሩም አሁን ግን ጦርነቱ ሌሎችም ግቦች እንዳሉት በርካታ ተንታኞች በስፋት እየገለጹት ነው የሚገኘው።